በእግር ኳስ ታሪክ በጣም ትልልቅ የሚባሉ ተጫዋቾችን ስንመለከት ከእግር ኳስ ተጫዋቾቹ ታሪክ ጀርባ የሆነ የመገፋት እንዲሁ ደግሞ ያለመፈለግ ታሪኮች አሉ። ተጫዋቾቹ ለምሳሌ በድህነት ያደጉ፣ ጫማ ለመግዣ እንኳን ገንዘብ የሚያገኙ አይነት ያልነበሩ፣ በጣም በከፍተኛ ድህነት ሲማቀቅ ከነበረ ቤተሰብ የተገኙ በኋላ ግን በጣም ትልልቅ ደረጃ የደረሱ በርካታ ተጫዋቾችን እንመለከታለን። ለምሳሌ እነ ሉዊስ ሱዋሬዝን ማስታወስ ይቻላል። ሉዊስ ሱዋሬዝ በጣም በተለይም በድህነት ካደጉ ተጫዋቾች መካከል አንደኛው ነበር። ሌሎችንም ተጫዋቾች እንደነ ክርስቲያኖ ሮናልዶ ያሉ ተጫዋቾችን ብንመለከት በጣም ሀብታም ወይም ሌጀሪ ከሚባል ኑሮ ከሚኖር ቤተሰብ አይደለም የተገኙ የነበሩት። እናም ብዙ እግር ኳስ ተጫዋቾችን ስንመለከት ዝቅተኛ ከሚባል ማህበረሰብ ውስጥ ከተገኙ ወላጆች የተገኙ ልጆች ሆነው እንመለከታለን። እኛ ግን ደግሞ በዛሬው ፕሮግራማችን ላይ በተለይ ሀብታም ከሚባሉ ቤተሰቦች የተገኙ 7 ተጫዋቾችን እንመለከታለን ማለት ነው። እንግዲህ ከድህነት ወደ ከፍተኛ ደረጃ የተሸጋገሩ ተጫዋቾች እንዳሉ ሆነው ከዛ በተጨማሪ ግን በተለይ ደግሞ በጣም ሀብታም ከሚባል ቤተሰብ ደግሞ የተገኙ ተጫዋቾችም አሉ። ወደ 7 አካባቢ የሚሆኑትን መረጥ አድርገንላችኋል። እነዛን እናጋራችኋለን። የመጀመሪያው ከሀብታም ቤተሰብ ከተገኙ ተጫዋቾች መካከል አንደኛው ጄራር ፒኬ ነው። እንግዲህ ጄራር ፒኬ በጣም በእግር ኳሱ ዓለም ስኬታማ ከሚባሉ ተጫዋቾች መካከል አንደኛው ነው። የዓለም ዋንጫን ያሸነፈ፣ የአውሮፓ ዋንጫን ያሸነፈ፣ በስፔን ብሔራዊ ቡድን በተለይ በሴንተር ባክ ቦታ ላይ ድንቅ ብቃቱን ያሳየ፣ በባርሰሎናም በተመሳሳይ በማንቸስተር ዩናይትድም ተጫውቶ ማሳለፍ የቻለ ተጫዋች ነው። ተጫዋቹ እንግዲህ በልጅነቱ እድሜው ላይ በጣም ሀብታም ከሚባሉ ቤተሰቦች መካከል የተገኘ ተጫዋች ነው። ከካታላን ቤተሰብ ነው ተጫዋቹ የተገኘው። አባቱ ጆአን ይባላል። በጣም ትልቅ የሚባል ነጋዴና የሕግ ጠበቃ ነው። እንዲሁም ደግሞ እናቱም በተለይም በባርሴሎና በሚገኝ አንድ ሆስፒታል ላይ የምትሰራ ሴት ነበረችና ጥሩ ገቢ የሚያገኝ ቤተሰብ እንደሆነ ይነገርለት ነበረ። እንግዲህ ከቤተሰቦቹ ጋር በጣም ጥልቅ የሆነ ግንኙነት እንዳለው የሚነገርለት ተጫዋች ነው። ከዛም ባሻገር ደግሞ ቤተሰቡ የእግር ኳስ ቤተሰብ እንደሆነም ይነገርለታል። የተጫዋቹ አያት አማዶር በርናቤው በባርሴሎና እግር ኳስ ክለብ የቀድሞ ምክትል ፕሬዝዳንት ሆነው በክለቡ ላይ ማገልገል ችለዋል። እናም ተጫዋቹ በካታሎኒያ ሲያድግ በጣም ጥሩ በሚባል ኑሮ ውስጥ ማደግ የቻለና በኋላ ደግሞ የቢዝነስ አድሚኒስትሬሽንን ማጥናት የቻለ በቢዝነስ አድሚኒስትሬሽን ወይም በቢዝነስ አስተዳደር የተመረቀ ተጫዋች ነው። እንዲሁም ደግሞ በሃርቫርድ ዩኒቨርሲቲ በ2017 የማስተርስ ዲግሪውን ማግኘት የቻለ ተጫዋች ነው። ስለዚህ በእግር ኳሱ ብቻም ሳይሆን በትምህርቱም በጣም ውጤታማ የሚባል ሰው ነበር ማለት ነው። ከዛም ባሻገር ግን በተለየ የቀድሞ የተከላካይ መስመር ተጫዋች ቤተሰቦቹ በጥሩ መንገድ እሱን እንደቀረጹት እና ደግሞ በጥሩ መንገድ ትምህርቱን እንዲከታተል እንዳደረጉትና ያ ደግሞ በተለይ ለተጫዋቹ በእግር ኳስ ሕይወቱ ላይ ጠንካራ ጊዜን እንዲያሳልፍ አድርጎታል። ከእውቋ ሙዚቀኛ ሻኪራ ጋር የጋብቻ ሕይወት ነበራቸው። በእርግጥ ከሻኪራ ጋር በኋላ ላይ ሊለያዩ ችለዋል። ያም ቢሆን ግን በተለይ በጣም ትልልቅ ከሚባሉ የሀብታም ወላጆች ከተገኙ ተጫዋቾች መካከል አንደኛው ጄራርድ ፒኬ ነው። ሌላኛው ደግሞ አንድሪያ ፔርሎ ነው። አንድሪያ ፔርሎ እንግዲህ የሚድፊልድ ማይስትሮ የሚባል ተጫዋች ነው። በአማካይ መስመር ላይ በጣም ድንቅ የሚባል በተለይ ያንን የ2006 የዓለም ዋንጫ የሚያስታውሱ ተመልካቾች የማይረሱት በኤሲ ሚላን በዩቬንቱስ ድንቅ የሚባሉ ጊዜያትን ማሳለፍ የቻለ ከኋላው 2 አይን አለው የሚባል በጣም አስገራሚ የሚባል ተጫዋች ነው። እንግዲህ ይህም ተጫዋች በኋላ በእርግጥ ወደ አሰልጣኝነት መጥቷል። አንድሪያ ፔርሎ ስኬታማ ከሚባሉ ተጫዋቾች መካከል አንደኛው ነው። እሱም ቢሆን ከትልልቅ ቤተሰብ የተገኘ ተጫዋች ነው። አባቱ ሉዊጂ በተለይም ደግሞ የብረት ካምፓኒ ነበራቸው በብሬሺያ በ1982 እናም ደግሞ በጣሊያን ሴሪ ላይ ተጫዋቹ በሚጫወትበት ጊዜ አባቱ ደግሞ ያንን ቢዝነስ በደንብ አድርገው ያስኪሩ ነበር። በኋላ ደግሞ ራሱ ፔርሎ በ2007 ሌላም ቢዝነስ ላይ እንደዚሁ ተሳትፎ ሲያደርግ ነበርና ራሱ ከዚህ ቀደምም ሲናገር እንደነበረው እኔ ስለ ገንዘብ ማውራት አልወድም የሚል አይነት
አስተያየት ነበረው። ነገር ግን ቤተሰቡ ደግሞ ጥሩ ገንዘብ ያለው እንዲሁም ደግሞ በጥሩ ገንዘብ ልጆቻቸውን ማስተዳደር የሚችሉ ወላጆች ያሉበት ቤተሰብ ነው ማለት ነው። ሶስተኛውን ተጫዋች እንመልከት። ሁጎ ሎሪስን እናገኛለን። ሁጎ ሎሪስ የፈረንሳይ ብሔራዊ ቡድን ግብ ጠባቂ ነው። ከፈረንሳይ ጋር የዓለም ዋንጫን አብሮ ማሸነፍ ችሏል። እንዲሁ ደግሞ በቶትናም ስፐርስ በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ ድረስ መድረስ የቻለ ተጫዋች ነው። በጣም ትልቅ ከሚባሉ ግብ ጠባቂዎች መካከል አንደኛው ነው። የግብ ጠባቂ አሁንም በቶተንሃም ሆትስፐርስ ቤት ተተክቷል ለማለት ይቸግራል። እሱም ደግሞ ጥሩ ከሚባል ቤተሰብ የተገኘ ተጫዋች ነው። እናቱ ማሪ በጣም ስኬታማ የተባለላት ወይም ስኬታማ የሆነች ጠበቃ ነበረች። እንዲሁ ደግሞ አባቱም ቢሆን በጣም ትልቅ የሚባል ኢንቨስትመንት ላይ የሚሰራ ባንከር ነው ማለት ነው በሞንቴ ካርሎ እና ይህ የዓለም ዋንጫ አሸናፊና የቀድሞ የቶተንሃም ሆትስፐርስ አምበል በፋይናንስ ረገድ በጣም የተመቻቸ ኑሮን ኖሮ ነው በልጅነቱ ያደገው። ከዛም ደግሞ እንደዚሁ አፐር ክላስ ከሚባለው ቤተሰብ ተገኝቶ ጥሩ የሚባል ህይወትን መምራት ይቻሉ። እንግዲህ የሱ ቤተሰቦች በራሳቸው በኖሩት ኑሮ የተሻለ የሚባል ኑሮን የኖሩና እንዲሁም ደግሞ በኋላም ሁጎ ሎሪስም ወደ እግር ኳሱ ከመጣ በኋላ ልክ እንደ ቤተሰቡ ሁሉ አስተማማኝ የሚባል የገንዘብ አቋም ላይ ሆኖ ኑሮን የመራ ተጫዋች ነው። ቀጥሎ የምናገኘው ማሪዮ ጎትዘን ነው። ማሪዮ ጎትዘ በ2014 የዓለም ዋንጫ ጨዋታ የፍጻሜ ጨዋታ መርሃ ግብር ላይ ያችን የመጨረሻ ደቂቃዋን ጎል አርጀንቲና ላይ አስቆጥሮ አርጀንቲናን 1-0 እንዲያሸንፉ በማድረግ ያንን ዋንጫ ጀርመኖች ከረጅም ዓመታት በኋላ እንዲያሳኩ ማድረግ የቻለ ተጫዋች ነው። ተጫዋቹን በዚህ እናስተውሰዋለን። በባየር ሚዩኒክ ድንቅ ዓመታት ነበሩት። በቦሩሲያ ዶርትመንድም በተመሳሳይ ጥሩ ጊዜ ማሳለፍ ችሏል። አባቱ ዠርገን ጎትዘ በተለይም ፕሮፌሰር እንደሆኑ የሚነገርላቸው በቴክኖሎጂና በኢንጂነሪንግ ዘርፍ ላይ ስፔሻላይዝድ ያደረጉ ሰው ናቸው። አሁንም በዚህ እድሜያቸው በዶርትመንድ ዩኒቨርሲቲ ኦፍ ቴክኖሎጂ ላይ እየሰሩ የሚገኙ ሰው ናቸው። እንግዲህ እኚህ ፕሮፌሰር የተባሉ ሰው በተለይም ደግሞ በትምህርት በጣም ትልቅ ደረጃ የደረሱና በስራቸውም ደግሞ አንቱ የተባሉ በጣም የተከበሩ ትልቅ ፕሮፌሰር ናቸው። እናም ደግሞ ተጫዋቹ በተለይ የእግር ኳስ ተጫዋችነቱን በሚያሳልፍበት ጊዜ እሳቸውም ደግሞ የተሻለ የሚባል ስራን የሚሰሩና በገንዘብ አቅማቸው በጣም የተደላደሉ የሚባሉ ሰው ናቸው ማለት ነው። እናም ማሪዮ ጎትዜን ያሳደጉት አባቱ በሀብት ረገድ በጣም ትልቅ የሚባሉ ሰው ናቸው ማለት ነው። ተጫዋቹም ደግሞ ለቦሩሲያ ዶርትመንድ እንዲሁም ደግሞ እዛው ጀርመን ውስጥ ለባየር ሚዩኒክ ተጫውቶ ማሳለፍ የቻለ በ2025 ደግሞ ለአይንትራክት ፍራንክፉርት ሲጫወት የተመለከትነው ተጫዋች ነው ማለት ነው። ቀጣይ ላይ ጥቂት ሰዎችን እንመለከታለን። ዣንሉካ ቪያሊ በጣሊያን ብሔራዊ ቡድን ከማይዘነጉ ተጫዋቾች መካከል አንደኛው ነው። ይህም ደግሞ እንደዚሁ ከሀብታም ቤተሰብ ከተገኙ ተጫዋቾች መካከል ሌላው ነው ማለት ነው። ይህ ሰው ደግሞ በተለይ የሚሊዮነር ልጅ እንደሆነ የሚነገርለት ተጫዋች ነው እና የካስቴዮ ልጅ እንደሆነ የሚነገርለት ተጫዋች ነው ዣንሉካ ቪያሊ። እናም አባቱ በጣም ትልቅ የሚባል የገንዘብ አቅም የነበራቸው እሱንና አራቱን እህቶቹን በተሻለ መንገድ አባቱ የሚያሳድጉ እንዲሁም ደግሞ ይህኛውን ልጃቸውንም ቢሆን በተሻለ መንገድ በገንዘብ አቅም ብዙም ሳይቸገሩ እንዳሳደጉት ነው የተለያዩ ዘጋቢዎች የሚናገሩት። እናቱ በተለይም ከዚህ ኑሮ ጋር በተያያዘ አባትየው በጣም የተሻለ የስራ ሰው እንደሆኑና ለዛም ደግሞ ልጆቻቸውን በጥሩ መንገድ እንደሚያሳድጉም ጭምር ትናገር ነበር። በጣም ትልቅ የሚባሉ ተጫዋቾችን ነው እየጠቀስን የምንገኘው። ከነዛ ተጫዋቾች መካከል ደግሞ አንደኛው ቪያሊ ነው ማለት ነው። የመጨረሻዎቹን ሁለት ተጫዋቾች እንመለከታለን። ስድስተኛ ላይ የምናገኘው ሪካርዶ ካካን ነው። ሪካርዶ ካካ የባለንዶር አሸናፊ ብራዚላዊ ተጫዋች ነው። በኤሲ ሚላን ብዙዎቻችን እናውቀዋለን። በጣም ትልቅ የሚባል ብቃትን ማሳየት የቻለ በሪያል ማድሪድ ምርጥ ጊዜ ማሳለፍ ከቻሉ ተጫዋቾች መካከል አንደኛው ነው። ድህነት ያላገኘው ተጫዋች እንደሆነ ይነገርለታል። ካካ በተለይም ከጥሩ ቤተሰብ እንደተገኘ ነው ብዙዎቹ የሚናገሩት። አባቱ ቦስኮ ሌስኮን ፔሬራ የሲቪል ምህንድስና ላይ የሚሰሩ ሰው ናቸው። እናቱ ደግሞ ሲሞን ዶ ሳንቶስ
በጣም ታዋቂ የሚባሉ መምህርት ናቸው። እናም በብራዚል ስታንዳርድ ወይም የኑሮ ስታንዳርድ መሰረት ካካ ያደገበትን ሁኔታ ስትመለከቱት በትምህርቱም ጠንካራ ጊዜን ማሳለፍ የቻለ እንዲሁም ደግሞ በግል ትምህርት በሳኦ ፖሎ በሚገኝ የተማሪዎች የግል ትምህርት ቤት እየተከፈለለት የተማረ ቅንጡ በሚባል ትምህርት ቤት እየተከፈለለት የተማረ እግር ኳስ ተጫዋች ነው። እናም ወደ እግር ኳስ በሚመጣ ጊዜ ያን ያክል አልተቸገረም ነበር። ተጫዋቹ የኢንጂነርና የመምህርት ልጅ መሆኑን ተከትሎ ጥሩ የሚባል ኑሮን በእድሜው ላይ ማሳለፍ ችሏል ማለት ነውና ሪካርዶ ካካንም ስትመለከቱት እንግዲህ ልክ ከላይ እንደጠቀስናቸው አይነት የእግር ኳስ ተጫዋቾች ሁሉ ከጥሩ ቤተሰብ የተገኘ ነው። ቅድም ልክ የጂያንሉካን እንዳነሳውላችሁ ራሳቸውን የቻሉ ሚሊዮነር በኮንስትራክሽን ሙያ ውስጥ በጣም ትልቅ የሚባሉ ስራን ከሰሩ አባት የተገኘ ተጫዋች ነው የሚለውን ሀሳብ እያነሳን ነበር። መጨረሻ ላይ የምናገኘው ሮቢን ቫን ፐርሲ ነው። ያው ቫን ፐርሲ እንደምታውቁት በአርሰናል ረጅም ዓመታትን ያሳለፈ እንዲሁም ደግሞ በማንቸስተር ዩናይትድ ሲጫወት የተመለከተ ነው ተጫዋች ነው። የእንግሊዝ ፕሪሚየር ሊግ አሸናፊ፣ በዓለም ዋንጫ ላይ ፌመስ ከሚባሉ ጎሎች መካከል ማስቆጠር የቻለ ተጫዋች ነው። ተጫዋቹም እንደዚሁ እንደው ድህነት ያላገኘው ጫማ ለመግዛት እንኳን ያልተቸገረ እና ደግሞ የልጅነት ህይወቱን በጣም ጥሩ በሆነ መንገድ መርቶ አሁን ላለበት ደረጃ የደረሰ ሰው ነው። በእርግጥ አሁን ላይ በአሰልጣኝነት ነው እየተመለከተ ነው የምንገኘው። ነገር ግን ደግሞ ቤተሰቦቹም ጥሩ አቅም ያላቸው እንደነበሩ በርካቶች የተጫዋቹን ታሪክ የሚመለከቱ ዘጋቢያን ይህንን ታሪክ አስቀምጠዋል። አባቱ ቦብ በጣም ስኬታማ የሚባሉ ቀራጺ ነበሩ። እናቱ ደግሞ እንደዚሁ ጆዜ ራስ በተለይ የጌጣጌጥ ዲዛይኖችን በመስራት በጣም ታዋቂ የምትባል ሴት ነበረች እና ተጫዋቹ እንግዲህ በተለይ በጣም በቅንጦት ተመቻችቶ ያደገ በዛው በሮተርዳሃም የተሻለ የሚባል ኑሮን መኖር የቻለ ተጫዋች ነው። ቤተሰቦቹም ደግሞ በጥሩ መንገድ በተለይ በእግር ኳስ ጉዞ ውስጥ ተጫዋቹን የሚደግፉት ተጫዋቹን የሚያበረታቱትና አስፈላጊውን የሆነ ገንዘብ ለተጫዋቹ ኢንቨስት የሚያደርጉ ሰዎች ነበሩ። እናም እንግዲህ ሮቢን ቫን ፐርሲ በቅንጡ ወላጆች ያደገ ሰው ነው ማለት ነው። እንግዲህ ብዙ ጊዜ በእግር ኳስ በተለይም ከታዳጊነት እድሜያቸው ጀምሮ የመጡ እግር ኳስ ተጫዋቾችን ስንመለከት እነዚህ ሰዎች ከድህነት ጀምሮ የመጡ በወላጆቻቸው ድህነት ግን እነሱ ደግሞ የወላጆቻቸውንም ሕይወት መቀየር የቻሉ በጣም ትልቅ የሚባሉ ተጫዋቾችን የጫማ መግዣ ያልነበራቸው በባዶ እግራቸው ሲጫወቱ የነበሩ ተጫዋቾች ናቸው። በኋላ ላይ መጥተው በዓለም እግር ኳስ ትልቅ ነገርን ሲያደርጉ የተመለከት ነውና ያን አስመልክተን እንግዲህ ከሀብታም ቤተሰብ የተገኙና በጥሩ ኑሮ ያደጉ 7 ትልልቅ ተጫዋቾችን በዛሬው ፕሮግራማችን ላይ ለእናንተ አድርሰናችኋል።